ለቅንጅት ፓርቲ ምክትል ሊቀመንበርነት በመስከረም ተመርጬ ነገሩ ሁሉ በፍጥነት ኑሮ ተሽከርክሮ ሁላችንም ተጠራርገን በጥቅምት ወህኒ ገብተናል። ዘመኑ 1998 ነው። ዜናው ተባራሪ ወሬው ቁጥርም የለው። ለእስረኛ ደግሞ ዜናም ሆነ ወሬ ከቀን ወደ ቀን በተስፋ የሚያሻግር ዋና ቀለብ ነው። ከውጭ የሚመጣ ወሬ ለመስማት ሁሉም እስረኛ ቀን እየቆረጠ ቅዳሜና እሁድ ይጠብቃል። የማዕከላዊ እስር ቤት ቆይታችን አብቅቶ ቃሊቲ ቤታችን ካደረግን ከጥቂት ሳምንታት በኋላ ይመስለኛል አንዱን ቅዳሜ እንደ ወትሮ ለወሬና ለጥያቄ እንደ ጓጓን ከጠያቂው ስፍራ ተደርድረናል። የቅንጅት እስረኞች ከቤተሰቦቼ በተጨማሪ በየሳምንቱ ሳይጠይቁኝ የማያልፉት ጓደኞቼ አብይ ተክለማርያም፣ ተስፋለም ወልደየስ፣ ዳኝነት መኮንን፣ ማስረሻ ማሞና ታምራት ነገራ ስፍራው ደረሱ። ሳያቸው ገና ሳቅ ሳቅ ይለኛል። መቼስ ከነዚህ ጓደኞቼ ጋር ሳወራ ለዛች ቅጽበትም ቢሆን እስር ቤት መሆኔን ረሳ አድርገዋለሁ። ካለችኝ 1 ሰዓት የመጠየቂያ እድሜ አብዛኛውን ጊዜ ከነሱ ጋር የባጤ ቆጡን እያነሱ በሳቅ በመንፈርፈር አሳልፋለሁ። በመሃል ታዲያ ስለ ቅንጅት የተወራውን አስቂኝ አሳዛኙን ሳይመርጡ በመሃላችን የተደረደሩ ጠባቂ ዋርድያዎች በማይገባቸው መንገድ ጣል እያደረጉ ይነግሩኛል። ላለማስነቃት የምንጠቀምበት ዋናው ስልት አማርኛና እንግሊዝኛ ቋንቋን ቀላቅሎ ማውራት ነው። እንዲህ እያለን ወጋችንን ስንቀጥል ታምራት አይጋ ፎረም ላይ ስላንቺ ምን ብለው እንደጻፉ ብታውቂ ይለኛል። በአይኔ ቀጥል የሚል ምልክት ሰጠሁት። በውስጤ ምን ይሉኛል እዚህ ጠርንፈው አስቀምጠውኝ ብዬ እያሰብኩ ከዛ እየተቀባበሉ ፍሬ ነገሩን አስረዱኝ። ከተባለው ጽሑፍ ገራሚው ነገር ራሱ ርዕሱ ነው። ብርቱካን የኢህአዴግ ፍሬ ይላል። ሊያስተላልፉ የፈለገው መልእክት ደግሞ ባጭሩ ብርቱካን ኢህአዴግ ባመጣው ስርዓት ተጠቅማ ዳኛ የሆነች ምርጫ የተወዳደረች ብላም የፓርቲ መሪ የሆነች ፍሬያችን ናት የሚል ነው። መጀመሪያ ስሰማው በጣም ገረመኝ። ያለ ኃጢአቴ ቀፍድደውኝ ሲያበቁ ፍሬያችን እያሉ ራሳቸውን ሲያሞካሹ ያፈራነውን የምንቀረጥፍነን ብለው እየተኩራሩም እንደሆነ እንዴት አይገባቸውም እያልኩ በጣም ተገረምኩ። ጥያቄዎቼን ተሰናብቼ ወደ እስር ክፍላችን ከተመለስኩ በኋላ የብርቱካን የኢህአዴግ ፍሬነት ሐሳብ አልተላቀቀኝም። አብላልቼ ሳሰላስለው ሳወጣው ሳወርደው ዋልኩ። በልጅነትና እድገት ዘመኔ የፖለቲካ ጥላውን በሆነ መንገድ ከሚጥልብኝ በደርግ ከተገደለው አጎቴ ከዘውገ ገብረ እግዚአብሔር ታሪክ ውጭ የጠለቀ የፖለቲካ ዝንባሌ የሚያሳድርብኝ ሰው በአካባቢ አልነበረም። ለነገሩ በመደበኛው የመጀመሪያ ደረጃ ትምህርት የሚሰጠው ህብረተሰብ ትምህርት የማርክሲስታዊ ፍልስፍና ነክ ትንተናዎችን ያካትታል። ያው ለማርኬሽ ምድድ አድርጌ ፈተናውን በጥሩ ውጤት ከማለፍ በስተቀር ብዙ የገባኝ ነገር አልነበረም። የህብረተሰብ የእድገት ደረጃዎች ሄደው ኮሚኒዝም ከሚባል ህልም መሰል ስርዓት ላይ ያደርሱናል የምትለው ሐሳብ ግን አንዳንድ ቀን የልጅ ልቤን የሆነ አይነት ጉጉት ውስጥ የምትከት ነገር ነበራት። ሃይስኩል ከገባን በኋላ ፖለቲካ ተብሎ ከምንማረው ትምህርት ይልቅ እንዳለፈ ዘመን ፖለቲካ የሚቆጠረው የታሪክ ትምህርት የተሻለ መረዳትን ብሎም ስለ ፖለቲካ የማወቅ ጉጉትን ይፈጥርብኝ ነበር። የራሴ የፖለቲካ እይታ መፍጠርና መረዳት ላይ እንዲጎታታ በሆንም ተወልጄ የሁለተኛ ደረጃ ትምህርት እስክጨርስ ድረስ ስለኖርኩበት የደርጉ ስርዓት ግን በጎ አስተያየት ኖሮኝ አያውቅም። ምንም ሆነ ምን በተገኘው አጋጣሚ ሁሉ ሬዲዮ ከመስማት አልቦዝንም አይደል? ታዲያ አብዛኛውን የአየር ጊዜ የሁሉም ነገር ወደ ጦር ግንባርና መሰል ፕሮፓጋንዳዎች ገሚሶቹ አይገቡኝም። ሲገቡኝም ብረት እንጂ ሰው አይሉኝም። ከኔ ከፍ የሚሉት የሰፈሬው ወንድ ልጆች ከብሔራዊ ውትድርና ለማምለጥ የሚያልፉትን እንግልት ሳይ ደግሞ ነገር ሁሉ የባሰ ያስጠላኛል። በእድሜና በአቅሜ በምፈልጋቸው ነገሮች ሲመጡብኝ ደግሞ ኃይለኛ የመታፈን ስሜት ጫነኛል። የእርስ በርስ ጦርነት በርትቶ ብቸኛዋ የሙዚቃ ምንጬ የሆነችው ሬዲዮ ቅዳሜና እሁድንም ጨምሮ ያለ ግፋ በለው ሌላ ላዚም ስትል የበዓሉ ግርማ ኦሮማይ መጽሐፍ ስርጭቷ በመከልከሉ በፎቶኮፒ ተባስታ ደብቄ ሳነብ ካሴቱ አሜሪካ ታትሞ በድብቅ የተሰራጨውን የኤፍሬም ታምሩ ወይ ሀገር እናት የሚለውን ዜማ ተደብቀን ስናደምጥ ሰው ሰማ አልሰማ ተብሎ ቤታችን በድብቅ የሚከፈተው የቪኦኤ ሬዲዮ ጃም ሲደረግ ይህ አኗኗር ተፈጥሯዊ ሊሆን አይችልም እያልኩ ደግሜ ያስባለሁ። በንዴትም ተክናለሁ። ይህ እንግዲህ በሃይስኩል ዘመን አስተውሎቴ ነው። አንዳንዴ ሳስበው አፌን ሳልፈታም ቃላትም ሳላውቅ አፈናን ሳልጠላ አልቀረውም እላለሁ። የኢሰፓኮና ኢሰፓ ጉዳይም እንደዛው ለልጅ ጭንቅላት የሚጨበጥ ነገር አልነበረውም። ኢሰፓ መንደር ከባድ የሴት እጥረት እንዳለ ግን ብዙ ሳለፋ አስተውያለሁ። በፓርቲው አመራር ስማቸው የሚነሱ ሴቶች 2 ብቻ መሆናቸው፣ እነሱም
በማዕከላዊ ኮሚቴ ቋሚ ሳይሆኑ ተለዋጭ አባላት መሆናቸው ሴት በሴትነቷ ትከበር የሚል መዝሙር ስትዘምር ላደገችው ማንነቴ ጎርብጦኛል። በቃሊቲ ቆይታዬ ከቀይ ሽብር ታሳሪዎች እንደሰማሁት እነዚህ ሁለት ብቸኛ ሴት የኢሰፓ አመራሮች በቀይ ሽብር ጉዳይ ከርቸሌ ወርደው ልዩ አቃቢ ሕጉ ከነሱ ጋር በተያያዘ ምንም አይነት ክስ መመስረት ባለመቻሉ ፍርድ ቤት ሳይቀርቡ በዚያው መፈታታቸውን ሰምቻለሁ። በተለይ ጥሩ ወርቅ ለ6 ዓመታት ያህል በስር መቆየቷን ከነዚህ ቀይ ሽብር ታሳሪዎች ተረድቻለሁ። ፖለቲካና ሴትን በተመለከተ በልጅነት ምናቤ ላይ ቋሚ ነቁጥ የተወችው ሴት ያለ ክስ እንዲመንገላታቷን ስሰማ በጣም አዝኛለሁ። ይህ እንዳለ ሆኖ በወዲያ በኩል ለዚህና ለዚያ ቡድን ነጻነት እንታገላለን ስለሚሉ ተዋጊዎችም ዕውቀቴ ውሱን ነው። ከንጋቱ 11 ሰዓት ግድም መርዶ ተነግሮ ሙሾ ቆሞ ለመጀመሪያ ጊዜ ትልቅ ሰው እንደሚያደርገው ድምፄን አውጥቼ ያለቀስኩበት ነው። የዘውገ ለቅሶ ሐዘኔ የጠነከረው በብዙ ምክንያት ነው። ለእኔና ለቤተሰቦቻችን እጅግ ደግ የሆነ ተወዳጅ ሰው ነበረ። ከማንም ቀድሞ ፋሽን ቀሚስ ሳይቀር የገዛልኝ፣ በዛ ላይ አክስቴ ነገሴን ከጥንትም በጣም ወዳታለሁ። እርጎ የሆነች ዘመዴ ናት። እንደዛ አዝና በለቅሶ ብዛት ስትወዘወዝ ሳያት ሐዘኗ ልቤን ክፉኛ ተጭኖታል። ከሁሉም በላይ የዘውገና የነገሴ የመጀመሪያ ሴት ልጅ ሚስጥረ ዘውገ ዋና ጓደኛዬ በመሆኗ አባቷን እንዴት እንደምትወድ አውቃለሁ። በሐዘን ብዛት የሆነ የምትሞትብኝ መሰለኝ። አብሬያት እየዬ በማለት ስሜቷን ከፈል አደርግላት እንደው ብዬ አስቤያለሁ። እንደ አቅሚቴ ሙሾው ወደ ማታ ሲያበቃው ሰው እዛው ከለቅሶ ቤት በተሰበሰበበት አንድ ከስፍራው ነበርኩ ያሉ ሰው ዘውገ የሞተው ወደ ቆቦ አካባቢ እንደሆነ ከህወሓት ጋር በተደረገ ውጊያ እንደሞተ ዝርዝሩን ያውጉ ጀመር። የምናቤ አንቴና ደርሶ ቀጥ ብሎ ቆመ። እነዛ ጭካኔያቸው እየተወራላቸው የነበሩትን የበረሃ ሰዎች ምስል በልቦናዬ ለመሳል ሰውየው ብዙ ዝርዝር እያወሩ ምስሉን ይሞሉልኝ ጀመር። ልብሳቸው ጠባቃ ቁምጣ፣ ጸጉራቸው ጨብራራ፣ በእንቅስቃሴያቸው ጓዝ የማያበዙ፣ ለውጊያ ወደ ኋላ የማይሉ፣ ከሌላው ነገር ሁሉ በጭንቅላት የተጣበቀ የቀረችው ነገር የጠቀሷት በስተመጨረሻ ላይ ነበረ። ከመሃላቸው በጣም ጨካኞቹ ተዋጊዎች ሴቶቹ ናቸው። የምወደውን የራሴን ሰው ስለነጠቁኝ ተዋጊዎቹን ወዲያው ጠምጃቸዋለሁ። መወሻሸት ምን ይሰራል? ሴቶቹን ተዋጊዎች ግን ቢሆኑልኝ ወዲያው ማየት አማረኝ። ከዘውገ በኋላም ሰፈራችን ብዙ መርዶች ተረድታለች። ብዙ ጓደኞቼም በእርስ በርስ ጦርነቱ ምክንያት አባቶቻቸውን አጥተዋል። ከዚህም የተነሳ ለወንበዴዎቹ ያለኝ ስሜት ከደመኝነት የተጠጋጋ ነው። ያ ስሜት የቀጠለው ግን በህዳር 1982 ህወሓት የእናቴን የትውልድ ቦታ የሆነችውን ሰሜን ሸዋ ውስጥ የምትገኘውን የደራ ወረዳን በውጊያ አሸንፋ እስክትቆጣጠር ነው። ስለዛ ዘመን ሳወራ ድርጅቷን በወንድ ጾታ ልገልጻት አልችልም። እኔ በግሌ ትውስታ ህወሓት ወንድ ጾታ በግልጽ የደረሰችበት አዲስ አበባ ገብታ መንግስት ከሆነች በኋላ ነው። የደራ መደበኛ አስተዳደርና ሌላው ስራ ወረዳው ህወሓት እጅ ሲወድቅ በመስተጓጎሉ በአስተማሪነት ስራ የነበረችው ያክስቴ ልጅ ዘነበ ወርቅ ክፍሌና መንግስታዊ ላልሆነ ድርጅት ይሰራ የነበረ ወንድሟ ደረጀ ክፍሌ ወደ አዲስ አበባ መጥተው እኛ ጋር ተቀመጡ። ደረጀ ለቀጣሪው ድርጅት የአዲስ አበባ ቅርንጫፍ ይሰራ ስለነበር ይመስለኛል። ስለ ታጋዮቹ ለማወቅ በተፈጠረብኝ ጉጉት አንዱን በአንዱ ላይ እያክተለተልኩ የማነሳቸውን ጥያቄዎች የመመለስ ዕዳ የወደቀው ቤት በተቀመጠችው ዘኒ ላይ ነበረ። አስተማሪ ስለሆነች ነው መሰል ምንም ሳትሰለች ዝግ ብላ በሚያምር ድምጿ ሁሉን ታስረዳኛለች። በማወቃቸውም በማላውቃቸውም ምክንያቶች ለካ ተዋጊዎቹን እጅግ ጨካኝ አድርጌ ቆጥሬያቸዋለሁ። ጥያቄዎቼ በዛ መንፈስ የተቃኙ ነበሩ። እንደገቡ ምንም አላሏችሁ? ምን አደረጓችሁ? እጠይቃታለሁ። እረ እነሱ ወደ ግቢያችን ሲመጡ ራሱ አንድ ወይም ሁለት ሆነው ቀስ ብለው ነው። ከዛስ በአብዛኛው ምግብ ፍለጋ ነው የሚመጡት። ዝግ ባለ ድምፅ ደህና ዋልሽ እህትዬ፣ እንጀራ በርበሬ ፈልጌ ይሉሻል። ስትሰጫቸው ደግሞ 2 ብር ከኪሳቸው አውጥተው ይዘረጉልሻል። እረ ለምግብ አላስከፍልም ብትያቸው በእጅ አይሉም። ደንባችን ነው ብለው ብሩን መሬት ላይም ቢሆን አስቀምጠውልሽ ይሄዳሉ። እኔ በመደነቅ አይኔ ፈጦ ጥያቄዎቼን ቀጥላለሁ። ሌላስ ምን ያደርጋሉ? ወሬው እንዳያልቅብኝ በመፈለግ የሰበሰቡትን እንጨት ይዘው ይመጡና አስፈቅደውን ግቢያችን ገብተው መጥረቢያ ተውሰው እንጨታቸውን ፈልጠው ይሄዳሉ። ለዛ ገንዘብ አይከፍሉም። ሴቶቹ ናቸው ወንዶቹ እንጨት የሚፈልጡት። ያው ስለ ሴቶቹ ጉዳይ ለማወቅ ከተሳብ ቆይቼ የለ ማስረዳት ትቀጥላለች። ዘንዬ እንጨት መስፈር ቢሆን ውሃ መቅዳት ቢሆን ምግብ ማብሰል ወንድ ሴት ሳይሉ ሁሉም በእኩልነት ነው የሚሰሩት። ዘኔ የሰጠችኝ የአይን እማኝ መረጃ አስተሳሰቤን ለወጠው። የጦርነቱን ዜና እሷው ባሳየችኝ ድንቅ የሬዲዮ መስመር
የድምፀ ወያኔ ስርጭታቸው በየቀኑ መከታተልን ስራዬ ብዬ ያዝኩት። በጎን ያቋቋሙት የመኮንኖች ንቅናቄ ቡድን የሚባለው የኢትዮጵያ ዲሞክራሲያዊ መኮንኖች አብዮታዊ ንቅናቄ የሬዲዮ ፕሮግራምም ሁሉ አይቀረኝም። ይህ በእንዲህ እንዳለ በሌላዋ የአክስቴ ልጅ ባል በአቶ አብይ አበራ የሚመራ የሽምቅ ቡድን ተደራጅቶ የደራ ሽምቅ የሚሸመቅቅ እያለ ከመደበኛ ሰራዊቱ ጋር ተባብሮ ህወሓትን በደራ መደላድል ነስቷል። ብለውም ከስፍራው አስወጧት። በምትኳ መደበኛው ሰራዊት ወረዳውን ሙሉ በሙሉ ያዘ። አዲስ አበባ የነበሩት የአክስቴ ልጆችም የመንግስት አስተዳደር እንደገና ተደራጀ ብለው ስራቸው ሊቀጥሉ አገራቸው ገቡ። ሁኔታው ግን ተረጋግቶ ሊቀጥል የሚችል አልሆነም። ደራ ተቆጣጣሪዋ እንደገና 1983 አጋማሽ ላይ ቀየረች። ህወሓት ተመልሳ ገባች። የአክስቴ ልጅ ዘኒም እንደገና ወደኛው ተመለሰች። በነገራችን ላይ ዘኒ ወደ አዲስ አበባ የምትመጣው ትምህርት ስለሌለ ስራ ፈታ መቀመጥ ሰልችቷት እንጂ የደህንነት ስጋት ኖሯት አይደለም። በሁለተኛው ዙር እንደውም እንደ ጓደኛ ሊቆጠሩ የሚችሉ ታጋዮችም ተዋውቃ ነበረ። ለእኔ ደግሞ ከበፊቱም የዳጎሰ ወሬ ይዛልኝ መጣች። ዘኒ እንደነገረችኝ ኋላ ከሌሎች ዘመዶችም ሰምቼ እንዳረጋገጥኩት ታጋዮቹ በልመና ያስከፍቱ የነበረውን የነዋሪውን መሶብ የደርግ ወታደር በጉልበት ገልብጦ ይበላ ገባ። የሴት መድፈር ወሬም እዚህም እዚያም ይሰማ ጀመር። በየመሸታው ቤት ወታደሩ ሳይከፍል ያሻውን ጠጥቶ ከተማዋን በባሩድ ያፍናት ጀመር። ይሄኔ የአካባቢው ሰው ውስጥ ለውስጥ ይነጋገርና ታጋዮቹን መርቶ መልሶ ወደ ደራ ያስገባቸዋል። ይሄ ኩነት በግራ በቀኝ ያሉትን ተዋጊ ኃይላት አንዱን በመልካምነት ሌላውን በክፋት የሚሰይም ግልጽና ተጨባጭ የሞራል ማንጸሪያ ሆነልኝ። በቃ የህወሓት ደጋፊ ሆንኩኝ። ለሰው ተናገርኩ እንዴ? በፍጹም። እኛ ሰፈር ያን አይነት ሐሳብ መያዝ በጣም ነውር ነው። በየማታው የሰሜኑ ኮከብ ኢህአዴግ፣ የሰሜኑ ቋያ ኢህአዴግ በሚል ዘፈን የሚጀምረው የድል ዜና ከድምፀ ወያኔ ሳላቋርጥ መኮምኮም ብቻ። በእርግጥ የአሰፋ የሚባል ወኪላቸው በቪኦኤ ቀርቦ አዲስ አበባ እንደገባን ሁለት መንግስት እናቋቁማለን፣ አንዱን አዲስ አበባ አንዱን አስመራ ብሎ ጥጋብ ጠቀስ ንግግር ሲያደርግ ነገሩ ትንሽ ግር ሳይለኝ አልቀረም። የዘመኑ ፖለቲካ ፍጥነቱ የናረ ነበርና አንዱ ነገር ወደ ሌላው እያመራ ሰዎቹ ብዙም ሳይቆዩ አዲስ አበባ ገቡ። ግንቦት 20 1983 የሚያሰጋ የሚያስፈራ ሂደቱ እንዳለ ሆኖ በከተማው ጥይት መጮሁ ጋብ እንዳለ በጉጉት ከተማ ወጥቼ በየመሸጉበት በየሚዞሩበት እየዞርኩ አየኋቸው። በተለይ ሴቶቹን ሁለመናቸው ላይ ያሳለፉት መከራ መልኩን አሳርፎባቸው ታየኝ። ልብሳቸው፣ ጸጉራቸው፣ ፊታቸው ወዘተ። በሚዲያ የሚወጡ ሰዎቻቸውም እንኳን የመከራ ልጆች መምሰላቸው አልቀረም። ይህን ተንተርሼ ለራሴ አንድ ነገር ነገርኩ። ከፍ ላለ ለተሻለ ዓላማ ካልሆነ በስተቀር እነዚህ ሰዎች ይህን ሁሉ መስዋዕትነት በህይወታቸው አይከፍሉም። አትርሱ። ይህን ድምዳሜ የምደርሰው የፖለቲካ እውቀት እጅጉን ውስን በሆነበት እድሜ ነው። ያኔ እንደገቡ በአካባቢ እነሱን በተመለከተ የገዘፈ ጥርጣሬ፣ ተቃውሞ፣ አንዳንዴም የጥላቻ አስተያየት ጎልቶ ታየኝ። ሌላ ያስደሰተኝ የግንቦት ሰሞን ክስተት ሳልነግራችሁ በአንድ ጊዜ የየመንገዱን ዳር የሸፈነው መዓዛ ጋዜጣ ከደርዘን በላይ የሆነ የተለያየ አስተያየት እንዴት ብርቅ እንደሆነብኝ ጦቢያ፣ ሩህ፣ መነን፣ ጎህ፣ አሌፍ፣ ሰይፈ ነበልባል ስንቱ በዓለም ላይ የተከሰቱ አስገራሚ ነገሮችን አወራለሁ የሚለውን መያዣ መጨበጫ የሌለውን ጎዳናው ጋዜጣንም እንኳን ይዘቱን ባላምነውም መንገድ ላይ ተሰጥቶ ሳየው ደስታዬ